ድምፁን ሳይሆን የተጠየቁት ራሱ አብ አምላክህ አብ በማንነቱ ተገልጧል አልተገለጠም? አልተገለጠም። አንድ እሺ፣ እኔ ደግሞ ልንገርህ ክርስቲያኖች ያልተገለጠ አድምጠኝ። ቆይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ናቸው። አንድ ሆኑ ማለት ደግሞ የእግዚአብሔር ወልድ እግዚአብሔር አብ ነው። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር አብ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድና እግዚአብሔር አብ ነው። አንድ ናቸው። ስለዚህ እግዚአብሔር ወልድ ተገለጸ ማለት ሶስት ተገልጠ እንዴት አልተገለጠ? ያልተገለጠ አብ ነው። እሺ አብ አልተገለጠም አድርጉለት፣ በቃ አስተካክሉለት። እሺ አብ አልተገለጠም። የአብ ቃሉ ማን ነው? የአብ ቃሉ ማን ነው? እግዚአብሔር ወልድ ነው። የአብ እስትንፋሱ ማን ነው? እግዚአብሔር መንፈስ ቅዱስ። አብ አልተገለጠም በሉለት፣ በቃ ይስተካከል። እሺ አስተካክሉለት። አብ አልተገለጠም በሉለት። ይቀጥል። አሁን አንተ ቀጥላለህ እኮ አንድ ጊዜ። እሺ ችግር የለም። የአብ ድምፁ ተገልጿል ነው ያልከው አይደለ? የአብ ድምፁ ተገልጿል ነው ያልከው ጁኒየር? ይሰማል ጁኒየር? ጨረስክ? እኔማ እየጠበቅኩ ነው። ከዛም በኋላ ነገር እሺ። ሚስጥረ ጥምቀት ላይ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ተገልጸዋል። ግን ደግሞ አገላለጽ ሁነት አለ። አድምጠኛለህ። ልታወራ ነው መሰለኝ። አፍ ያስታውቃል። ምን አለው መሰለህ? የአገላለጽ ሁነት አላቸው። እግዚአብሔር አብ ምን አለ? የምወደው ልጄ እርሱ ነው፣ እርሱንም ስሙት ብሎ በምን ተገለጸ? ድምፁን አሰማ። ሚስጥረ አስጨርሰኛ አስጨርሰኛ እሺ። እግዚአብሔር ወልድ ደግሞ በምን ተገለጸ? በሚስጥረ ሥጋዌ ፍጹም ሰው ሆኖ ነው የመጣው። ነው አይደለም? ነው ፍጹም ሰው ፍጹም አምላክ። ስለዚህ ተወሽ ቆይ፣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው። ስለዚህ ፍጹም ሰው ፍጹም አምላክ ሆኖ መጣ ማለት ደግሞ እግዚአብሔር ወልድም ተገለጠ ማለት ነው። አየህ፣ መገለጥ ሁኔታ አለው፣ የምትገለጥበት ሁኔታ አለው። እግዚአብሔር አብ እንደምናውቀው እንደኛ ሰው አልሆነማ። ማነው? እንደ ኢየሱስ ክርስቶስ ሰው አልሆነም። እንደ ኢየሱስ ክርስቶስ ሰው አልሆነም ማለት ደግሞ ለኛ ቢገለጽልን አቅም የለንም። እሱ ፊት የመቆም አቅም ያለው የለም። መላእክት ራሱ አንድ ያስጨርሰኝ። አውሱ መላእክት ራሱ እሱ ፊት ሲቆሙ እንዴት ነው የሚቆሙት? ንገረኝ። ፊታቸውን በሁለት ክንፋቸው፣ እግራቸውን በሁለት ክንፋቸው ሸፍነው በሁለት ክንፋቸው እያሸበሸቡ እየዘመሩለት ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያት ወምድረ ቅድሳት ስብሐቲከ እያሉ ነው የሚቆሙለት። ስለዚህ እግዚአብሔር አብ ተገለጸልን ማለት ለኛ ከባድ ነገር ነው። ስለዚህ ድምፁን አሰማን። ድምፁን ሰምቶ ራሱ መቆም የቻለ የለም። መብረቅና ነጎድጓድ ተሰማ ነው የሚለው። ስለዚህ እግዚአብሔር መንፈስ ቅዱስ ደግሞ በምን ተገለጸ? በርግብ አምሳል ተገለጸ። እርሱም እንደዛው ነው። ትክክለኛ መልኩን ቢያሳየን ወይም በትክክል ቢገለጽልን ምን አይልም ነበር? ምን አይልም ነበር? ለኛ ምን አይሰጠንም? ችሎታ የለንም እሱ ፊት የመቆም። ስለዚህ ለዛ ነው እሱ ሐሳቤን ተረዳው። ጁኒየር ይኸውልህ፣ እኔ አንተ እውነትን በቃ ጁኒየር ትክክል ነው የተናገረው። አምላክ ለማን ነው ተገለጠ? ያዙልኝ፣ እውነቱን ነው ብሏል። ስለዚህ ተገልጧል ማለት ነው። አሁን ደግሞ እናንተ ተገልጧል ብላችሁ ጻፉልኝ። ተገልጧል ብላችሁ ጻፉልኝ። እንዴ አይደል ያረከ? ተገልጧል ብላችሁ ጻፉልኝ። እሺ ቀጥለው። ቆይ ጻፉ መጀመሪያ እስቲ። ካንዲ አብ አልተገለጠም ብለህ አዎ ህፃን ነኝ። 14 ዓመቴ ነው። ብታምነኝ ባታምነኝ 14 ዓመቴ ነው። እሺ በቃ አዳምጥ። እሺ አብ ተገልጧል አልተገለጠም ስለ አልተገለጠም አልከን ቅድም፣ ወይንስ አብ ተገልጧል አልተገለጠም ብለህናል። አብን ቢገለጥ ማንም ሰው ከእርሱ ፊት ሊቆም አይችልም፣ ይጠፋሉ አልከን ብለሃል አላልከም? አዎ ብለሃል። ስለዚህ አብ አልተገለጠም። እሺ መንፈስ ቅዱስ ተገልጧል አልተገለጠም? መንፈስ ቅዱስማ ከአንዴም ሁለቴ ተገልጧል። ሁለት ማስረጃ ያለኝ። እሺ ራሱ መንፈስ ቅዱስ ነው የተገለጠው? አሁን ቅድም ያመንክበትን ሐሳብ ላምጣልህ። እሺ ጨርሳል? የጠየቅኩህን መልስ። ራሱ መንፈስ ቅዱስ ነው የተገለጠው እኮ ልነግርህ እኮ ነው። እሱ አንድ ያዳምጥ እስቲ ስቀጥልልህ። ከዚህ ጋር ደግሞ ተያይዞ እንዴት ነው መሰለህ የምትለው? ቅድም አንደኛ በርግብ አምሳል ተገልጾልናል ብያለሁ። በርግብ አምሳል ሳይሆን ራሱ መንፈስ ቅዱስ እኮ አንድ ያስጨርሰኝ ያመጣልህ። አስርት የሚለውን ቃል ተወውና ራሱ ተገልጧል ወይ መንፈስ ቅዱስ?
እሺ መንፈስ ቅዱስ ተገለጠ ማለት አሁንም እንደ እግዚአብሔር አብ ነው። እርሱም የተዋሃደው አካል ስለሌለ ለኛ ምንድነው መለኮት እኛ መለኮት ፊት መቆም አንችል። ስለዚህ ያልተገለጠ መንፈስ ቅዱስም አይደለ? አድምጠኝ፣ ተገልጧል። ምንድነው የሚመስለው? ምን ይመስላል መንፈስ ቅዱስ? እንዴት ተገልጦ ያየው ማን ነው? በአምሳል ነው የተገለጠልን፣ በመለኮቱ አልተገለጸልን። በመለኮቱ ነው። በእሳት አምሳል ለሐዋርያት በጽርሐ አርያም ተገልጾላቸዋል። አንድ ሁለተኛ ደግሞ መቼ ተገልጿል? ሁሱ ምን ይመስላል መንፈስ ቅዱስ? እሺ ቆይ አንዴ አድምጠኝ። ለምሳሌ አልተገለጸም ለማለት ምን ያስፈልጋል? ምንም አይነት ፍንጭ አልተገኘም ማለት ነው። እግዚአብሔር መንፈስ ቅዱስ በምን ተገልጿል? በእሳት አምሳል ተገልጿል። በርግብ አምሳል ርግቧን መስሎ ምን ብለው በምን አምሳል ተገልጧል ሳይሆን ራሱ በመለኮቱ መንፈስ ቅዱስ ተገልጧል ወይ ነው ያልኩት። ግልጽ ነው ጥያቄ። በመለኮቱ ቢገለጽ እኛ ፊት የመቆም አቅም የለንም። እግዚአብሔር ራሱ በመለኮቱ አልተገለጸም። አላሁ አክበር። ተገልጿል። አሁን አንተ የድርቅና ችግር ነው ያለ ባያ ተገልጿል። የተገለጹት ግን በምን አምሳል? በሰው አምሳል አልተገለጸም። እሺ ለማንኛውም ሶስቱንም ታመልካቸዋለህ? አብንም ወልድንም መንፈስ ቅዱስንም ሶስቱንም ታመልካለህ? አታመልክም? አንተውን ምን ማድረግ አለብህ መሰለህ? ሚስጥረ ስላሴን ማወቅ አለብህ። ይህንን ለመመለስ ሚስጥረ ስላሴ ላይ አድምጠኝ። ሶስቱም አምላክ አንድ አምላክ ናቸው። አንድ አድምጠኝ። ሶስቱም አምላክ አንድ አምላክ ናቸው አለ ወላሂ። አንድ አምላክ ናቸው፣ አንድም ሶስትም ናቸው። ለምሳሌ ፀሐይ ላሳይ። አድምጠኝ። በመጽሐፍ ቅዱስ አስረዳን እባክህ። አሁን ያልተገለጡም አምላኮችህ ግን ያመልካቸዋል። ችግር የለውም ያምልክን ጉዳይ። መጽሐፈ አክሲማሮስ ላይ አለ። ከፈለክ ገብተህ ሁሱ መጽሐፈ አክሲማሮስ ላይ አድምጠኝ። ሶስቱም ታመልካቸዋለህ? ሶስቱም ምንም እንደ አንድ አምላክ አመልካቸዋል። እንደ ስንት ሳይሆን ሶስቱም እንደ አንድ አመልካቸዋለህ ወይ አመልካቸዋለህ ነው መልሱ፣ ወይ አላመልካቸውም? ሶስቱንም ታመልካቸዋለህ? መለስኩልህ። ሶስቱንም እንደ አንድ አምላክ አመልካቸዋል። እሺ አብን ታመልከዋለህ? እግዚአብሔር አብን እንደ አንድ አምላክ አመልከዋለሁ። እሺ መንፈስ ቅዱስንም ታመልከዋለህ? እግዚአብሔር መንፈስ ቅዱስንም እንደ አንድ አምላክ አመልከዋለሁ። አሁን አንተ ሐሳብህ እግዚአብሔር ወልድን ታመልከዋለህ ትልና ሶስት አረከው ልትል ሶስት እንደ አንድ አመልካቸው ልትል ነው። የውስጥህን እኔ አሁን አውጥቼ ልነግርህ አልችልም፣ ግን 4 ሰዓት ላይ የሚሄድበት ጉዳይ ላይ ልቀጥልና እስከ 4 ሰዓት ችግር የለም። እሺ ይቅርታ ግን ወላሂ ጫንኩ። ይቅርታ እኔ እምነትህ ነው። እሺ በደንብ ራስህን እንድትፈትሽ ነው እነዚህን ጥያቄዎች የምጠይቅህ። እሺ ኢየሱስ ክርስቶስ አምላክህ የሚያመልከው አምላክ ነበረው አልነበረው? ለምሳሌ አሁን እሺ ይቅርታ ምሳሌ ያበዛውብህ እንዳትቀየመኝ። በመጽሐፍ ቅዱስ ይኸውልህ እምነትህን በመጽሐፍ ቅዱስ ተረዳ መጀመሪያ ጁኒየር እኮ ልነግርህ አሁን አንተ እንጂ በምሳሌ ምናምን እያሉ አይሸውዳችሁ። በፀሐይ በእንቁላል ምንም አይሰራልህም እሱ። ይልቁንስ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላኩን ያመልክ ነበር ወይ? መጽሐፍ ቅዱስ ላይ ለአምላኩ ይሰግድ ነበር ወይ? ይጸልይ ነበር ወይ? ይለምነው ነበር ወይ? አልመጣኝ። እግዚአብሔር ወልድ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው ነው አይደለም? ነው አይደለም? አድምጠኝ አንዴ ያስጨርስ። አንዴ ልጨርስ። እሺ ጨርስ። አወራህ? እኔ አሁን ከአንተ ጋር ለመከራከር አይደለም። እኔ አሁን ያለኝን ትክክለኛ እንትን ለማንጸባረቅ ነው የመጣው። ስለዚህ ስቀጥልልህ ፍጹም ሰው ፍጹም አምላክ ሆኖ መጣ ማለት ደግሞ ፍጹም ሰው ሆኗል። እዚህ ጋር ፍጹም ሰው ሆነ ማለት ደግሞ ምን ያስፈልገዋል? የሚያመልከው አምላክ ያስፈልገዋል። የሰው ልጅ ምን ያስፈልገዋል? የሚያመልከው አምላክ ያስፈልገዋል። እንደሚበላው ምግብ፣ እንደሚጠጣው ውሃ፣ እንደሚለብሰው ልብስ ሁሉ እንደሚኖርበት ቤት ሁሉ የሚያመልከው አምላክ ያስፈልጋል። ስለዚህ ኢየሱስ ክርስቶስ ወይም እግዚአብሔር ወልድ አሁን ይሄ ኢየሱስ ክርስቶስ የምንለው የተዋህዶ ስሙ ነው። ፍጹም ሰው ፍጹም አምላክ ከሆነ በኋላ ኢየሱስ ክርስቶስ ተባለ። ፍጹም አምላክ የሚባል ጄኒየር ይኸውልህ እየጠየቅኩህ ማስረጃ ልትሰጠኝ አልቻልክም። ክርስቶስ ፍጹም ሰው ፍጹም አምላክ ነው አልከኝ። የቱ ጋር ነው እኔ ፍጹም አምላክ ነኝ ያለው? የቱ ጋር ነው? ተዘጋጅቼ ልምጣልህ? ይቻላል። ተዘጋጅተህ ና በቃ። አሁን ሰው ነኝ እንዳለ በግልጽ ተቀምጧል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ አለ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላኬ ሰምቼ የምነግራችሁ ሰው ነኝ አለ።
ሰው ነኝ ብሎ እንደተናገረ አምላክ ነኝ ያለ የቱ ጋር ነው? ፈትሹ መጽሐፋችሁን። መጽሐፍ ቅዱስ ሲናገር ፈትሹ ኩቱብ አለ፣ መጽሐፍን መርምሩ አለ። የትኛውም ስፍራ ላይ ክርስቶስ እኔ አምላክ ነኝ አምልኩኝ አላለም። ስለዚህ ፈልጌ ልምጣ ማስረጃ ብለሃል። ጁኒየር እችን ጥያቄ በደንብ አስብባትና ለቀጣይ ትመጣለህ። እሺ ስንት ሰዓት እንቀጣጠር? አንተ ደስ ባለ ሰዓት ናን ያለው አብሽር፣ ጻፍልኝ በውስጥና በዚህ ሰዓት ልግባዊ በለኝ። አንተ ተማሪ ትመስለኛለህ። አሁን ጉዳይ ስላለኝ ነው ይቅርታ። 14 ዓመቴ ነው እና የምሄድበት አለኝ። እሺ ፎሎ አድርጌሃለሁ። በውስጥ ደስ በሚል ሰዓት አሁን ልግባዊ በለኝ፣ እኔ እገባለሁ። አንተ በምትፈልገው ሰዓት አብሽር። እሺ ችግር የለም። አይ መልካም ጊዜ ነው። ቻው ቻው። እሺ አንዴ ኦሊቨር አለ ኦሊቨር አሎ ሱሱ እንዴት አደርክ? ሰላም ነው? ደህና ነህ? እንዴት ነህ? ጸጋና ሰላም ይብዛልህ። እግዚአብሔር ይመስገን። ቴንኪው ብራዘር። አንተ በጣም ጥሩ ሰው ነህ፣ በጣም መልካም ሰው ነህ። እናቴትና ያለው ሰው ነህ እና እስቲ ትንሽ አስተምርኝና ሻዶ ፈልጌ ነበር፣ ግን ትንሽ ብታስተምረኝ ደስ ይለኛል። እሺ እንግዲህ እኛ እዚህ ቦታ ላይ የመጣ ነው። እኔ ቲክቶክ ስከፍት ጊዜ የሚገርማችሁ ቲክቶክ መጀመሪያ ከፈትኩኝ አስታውሳለሁ። ገና እንደመጣ አካባቢ ነው፣ በጣም ቆይቷል። أعرف لماذا دخل ولماذا سأل، بس أنا أشرح لكم لماذا دخلت في التيك توك وما هو سبب دخولي في التيك توك وماذا سوينا في التيك توك بعد ما فتحت هذا البرنامج حتى يتعلم الناس دينهم ويدخلون في دين الله عز وجل. طيب أعرف لماذا دخل يا جماعة. لا تكتبوا لي، لا تكتبوا هذه المقالات. لك قبع مجمرة عندك كفتكم سايون دالي جفر عالمنا አይ ለላጥፋ አልኩኝ እና ዱባይ ነበርኩ። እዛኔ አጠፋሁት። እንደገና መልሼ ገባሁኝ። ይብድ ማለት ነው። ከዚያ በኋላ ተውኩትና እንደገና ሳይ አንዳንድ ነገራቶችን ለምን ይሄን መንገድ ተጠቅመን በዚሁ አጋጣሚ የሌላ እምነት ተከታዮችን የምናገኝበት ነው። ሰዎችን ለምን ወደ አላህ ዲን አንጠራበትም? ነቢያቶች በጊዜያቸው በነበረው ሁኔታ ሰዎችን ጠርተዋል። ገብታችኋል? አሁን ላይ ደግሞ ይሄ ሁሉንም የእምነት ባለቤት የምታገኙበት ስፍራ ነው። ለምን የነብያትን መንገድ አናስተምርበትም? ያንን ነገር ከዚያ በኋላ ወደ ዳዕዋ ዓለም ገባ ነው። ወልሐምዱሊላህ اهتدي كثير من الناس المسيحيين وغيرهم في هذا البرنامج التيك توك. ያ እኛ እዚህ ዓለም ላይ የመጣ ነው ለምንድን ነው? ቆም ብለን እናስብ። መጀመሪያ እዚህ ዓለም የመጣ ነው አምላክ አላህ ሱብሓነሁ ወተዓላ የፈጠረን ፈጣሪ ለምንድን ነው? አላህ በቁርአን ላይ ለምን እንደፈጠረን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ እንጂ አለ። እርሱን እንድንታዘዘው እንድንገዛው ነው የፈጠረው። ታዲያ የትኛውንም ሶሻል ሚዲያ ተጠቅማችሁ ወደ ጌታችሁ ወደ አምላካችሁ ሰዎችን መምራት ይሁን አላማችሁ። ነቢያቶች ስራቸው ይሄ ነበር። ነቢያቶች ሰዎችን ከፈጣሪያቸው ጋር ማገናኘት። ገብታችኋል አይደል? ያ ነው አምላክ። ታዲያ የመጀመሪያውን ሰው አደምን ወደ ምድር ሲያወርደው ጊዜ የሰጠው ቃል ኪዳን አለ። በእርሱና በአደም መካከል ያደረገው ቃል ኪዳን ምን አይነት ቃል ኪዳን ይመስላችኋል? ቁልና ህቢጡ ሚንሃ ጀሚዓ አለ። በሉ ሁላችሁም ከሰማይ ወደ ምድር ውረዱ አልኳቸው አለ አደምና ሐዋ። ከዚያ ግን ዝም ብሎ በከንቱ አላወረዳቸውም። ነገር ግን ወደ ገነት የሚገቡበትንና ከገሃነም የሚርቁበትን ቃል ኪዳን ሰጣቸው። ቃል ኪዳን ማለት አምላክ በእርሱና በፍጥረታት መካከል የሚያደርገው የሆነ ስምምነት ነው። ያ ስምምነት ከእሳት የሚድኑበትና ገነትን የሚወርሱበት የሆነ ስምምነቱ ነው። ታዲያ ምንድን ነው ያ ከተባለ ኢስላም ይባላል። አምላክ አላህ ገና አደምን ሲያወርደው በል ሁላችሁም ከሰማይ ወደ ምድር ውረዱ አልኳቸው። ከዚያስ ፈኢማ የእትየነኩም ሚኒ ሁደን አላቸው። እዚህ ጋ ነው ቃል ኪዳኑ። ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው
ፈመን ተቢዐ ሁዳያ ያን ቀኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም፣ የደስታን ህይወት ይኖራሉ በሁለቱም ዓለም አለ። ወለዚነ ከፈሩ ነገር ግን ያን ወደ አንተና በዘሮችህም የማወርደውን